ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርባቸው የትምህርት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬው እጄላችሁ የመጣው የመን ቤተሰብ የአማርኛ ፊደል የመን ቤተሰብ ቃላት ምስረታ የሚል ነው ይዤላችሁ የቀረበው። በደንብ አድርጋችሁ እናንተ ተከታተሉኝ፣ ያነብላችኋለሁ። የመን ቤተሰቦች ቃላት ምስረታ። እንግዲህ አሁን ወደ ትምህርታችን እንግዲህ ከመ እስከ ሞ ያሉትን ፊደላት ቃላት መስርቼ ነው ይዤላችሁ የመጣው። በደንብ አድርጋችሁ ተከታተሉኝ፣ ያነብላችኋለሁ። እንግዲህ የመጀመሪያዋ መ ትባላለች። እንግዲህ እንደምታዩት አንዴ ላንብብላችሁ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንግዲህ እንደምታዩት በእነዚህ ቃላት መስርቼ ነው ይዤላችሁ የመጣው። ቃላት እንግዲህ በመ የመሰረቷቸውን ላሳያችሁ። መ፣ ሰ፣ ረ፣ ት መሰረት ይላል። በአንድ ላይ ስናነበው መሰረት የሚል ቃል ይመሰርትልናል ማለት ነው። እንግዲህ መ የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። መ እንግዲህ የምታዩት እዚህ ጋር የምናያት የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ ፊደል ናት። ረ የመጀመሪያ ናት። ት ደግሞ የተቤተሰብ ሁና ስድስተኛ የምናገኛት መሰረት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ መሆን ይላል። በአንድ ላይ ስናነበው መሆን። እንግዲህ ይህች መ የዚህ ጋር የምናገኛት የመጀመሪያ ፊደል ናት። ሆ ደግሞ የሀ ቤተሰብ ሁና ሰባተኛ የምናገኛት ናት። ይህ ደግሞ የነ ቤተሰብ ስድስተኛ። መሆን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መቶ ይላል። እንግዲህ ማ እዚህ ጋር የምናያት የመጀመሪያ ፊደል ናት። ቶ ደግሞ የተቤተሰብ ሁና ሰባተኛ የምናገኛት መቶ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ሙ ትባላለች። እቺ ደግሞ ሙሉ ይላል። እንግዲህ እንደምታዩት ሙሉ እንግዲህ ሙ የመቤተሰብ እዚህ ጋር ሁለተኛ ነው የምናገኛት። ሉ ደግሞ የለቤተሰብ ሁለተኛ ላይ የምናገኛት ማለት ነው። ሙሉ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሙሴ ይላል። በአንድ ላይ ስናነበው ሙሴ። እንግዲህ ሙ የመቤተሰብ ሁለተኛ ላይ ነው የምናገኛት። ሴ ደግሞ የሰቤተሰብ አምስተኛ ላይ የምናገኛት ማለት ነው። ሙሴ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሙዝ ይላል። በአንድ ላይ ስናነበው እንግዲህ ሙ ከዚህ ጋር የምታገኟት የመቤተሰብ ሁና ሁለተኛ ላይ ናት። እዚህ ደግሞ የዘቤተሰብ ስድስተኛ የምናገኛት ማለት ነው። ሙዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እንግዲህ እቺ ሚ ትባላለች። በሚ ደግሞ የመሰረትናቸውን ቃላት እንያቸው። ሚዛን ይላል። እንግዲህ በአንድ ላይ ስናነበው ሚዛን። እንግዲህ ሚ የመቤተሰብ ሁና ሶስተኛ ላይ እዚህ ጋር የምናገኛት ናት። ይሄ ደግሞ የዘቤተሰብ አራተኛ የምናገኛት ነው። ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። ሚዛን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሚስማር ይላል። እንግዲህ እንደምታዩት ሚስማር ይላል። እንግዲህ ሚ የመቤተሰብ ሶስተኛ ላይ ነው የምናገኛት። ስ ደግሞ የሰቤተሰብ ስድስተኛ፣ ማ ደግሞ የመቤተሰብ እዚህ ጋር የምታዩት የመቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ደግሞ የረቤተሰብ ስድስተኛ የምናገኛት ሚስማር የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሚስት ይላል። እንግዲህ ሚ ከዚህ ጋር የመቤተሰብ ሁና ሶስተኛ ላይ የምናገኛት ናት። ስ ደግሞ የሰቤተሰብ ስድስተኛ የምናገኛት፣ ት ደግሞ የተቤተሰብ ስድስተኛ። ሚስት የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ማ። እንግዲህ እቺ ማ ትባላለች። አራተኛ ፊደሏ ማ። እንግዲህ በማ ደግሞ የመሰረትናቸውን እንያቸው። ማር ይላል። በአንድ ላይ ስናነበው ማር። እንግዲህ ማ
የመጀመሪያ ከዚህ ጋር የመ ቤተሰብ ሆና አራተኛ ላይ የምናገኛት ራ ደግሞ የረ ቤተሰብ ሆና ስድስተኛ ማር የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ማ ሀ ሌ ት ማህሌት ይላል። በአንድ ላይ ስናነበው ማህሌት እንግዲህ ማ የመ ቤተሰብ ሆና አራተኛ ላይ እዚህ ጋር የምናገኛት ናት። ህ ደግሞ የሀ ቤተሰብ ሆና ስድስተኛ፣ ሌ ደግሞ የለ ቤተሰብ አምስተኛ፣ ት ደግሞ የተ ቤተሰብ ስድስተኛ ማህሌት የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ማ ለ ት ማለት ይላል። እንግዲህ ማ እዚህ ጋር የመ ቤተሰብ ሆና አራተኛ ላይ የምናገኛት ናት። ለ ደግሞ የለ ቤተሰብ መጀመሪያዋ ናት። ት ደግሞ የተ ቤተሰብ ስድስተኛ ማለት ይላል። ወደ ቀጣዩ ስንሄድ ደግሞ ወደ ሜ እንግዲህ ሜዳ ይላል። በአንድ ላይ ስናነበው ሜዳ እንግዲህ ሜ የመ ቤተሰብ እዚህ ጋር የመ ቤተሰብ ሆና አምስተኛ የምናገኛት ናት። ዳ ደግሞ የደ ቤተሰብ አራተኛ ሜዳ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሜሮን ይላል። በአንድ ላይ ስናነበው ሜሮን እንግዲህ ሜ ከዚህ ጋር የመ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ሮ ደግሞ የረ ቤተሰብ ሆና ሰባተኛ የምናገኛት፣ እኔ ደግሞ የነ ቤተሰብ ስድስተኛ ሜሮን የሚል ቃል ይመሰርትልናል ማለት ነው። እዚህ ቀጣዩ ደግሞ ሜላት ይላል። እንግዲህ ይህ ሜ ይኸው እዚህ ጋር የምናገኝ የመ ቤተሰብ ሆና አምስተኛ ላይ ነው የምናገኛት። ላ ደግሞ የለ ቤተሰብ ሆና አራተኛ፣ ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ወደ ም ነው የምንሄድ። እንግዲህ እቺ ስድስተኛ ፊደል ናት። ወደ ም ስንሄድ ምግብ ይላል። እንግዲህ ም የመ ቤተሰብ ሆና ከዚህ ጋር የምናገኛት ስድስተኛ ማለት ነው። ግ ደግሞ የገ ቤተሰብ ስድስተኛ፣ ብ ደግሞ የበ ቤተሰብ ስድስተኛ ምግብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምርት ይላል። በአንድ ላይ ስናነበው ምርት ይላል። እንግዲህ ም የመ ቤተሰብ ሆና ስድስተኛ ናት። ር ደግሞ የመጀመሪያ ፊደል ናት። ት ደግሞ የተ ቤተሰብ ስድስተኛ እናገኛት ማለት ነው። ምርት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ምክር ይላል። እንግዲህ ም የመ ቤተሰብ ስድስተኛ የምናገኛት፣ ክ ደግሞ የከ ቤተሰብ ስድስተኛ፣ ር ደግሞ የረ ቤተሰብ ስድስተኛ ምክር የሚል ቃል ይመሰርትልናል ማለት ነው። ምክር የሚል ቃል ይመሰርትልናል። ወደ መጨረሻው እንግዲህ ወደ ሞ ነው የምንሄደው። እንግዲህ እቺ መጨረሻዋ ፊደል ናት። ሞላ ይላል። እንግዲህ እንደምታዩት ሞላ እንግዲህ ሞ የመ ቤተሰብ ሰባተኛ የምናገኛት፣ ላ ደግሞ የለ ቤተሰብ አራተኛ ሞላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሞገስ ይልልናል። በአንድ ላይ ስናነበው ሞገስ እንግዲህ ሞ የመ ቤተሰብ ሰባተኛ የምናገኛት ናት። ገ ደግሞ የመጀመሪያ ፊደል፣ ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ስድስተኛ የምናገኛት። ስለዚህ ወደ ቀጣዩዋ ስንሄድ ደግሞ ሞራል ይላል። እንግዲህ እንደምታዩት ሞ እንግዲህ የመ ቤተሰብ ሰባተኛ ነው እና ራ ደግሞ የረ ቤተሰብ አራተኛ፣ ሌ ደግሞ የለ ቤተሰብ ስድስተኛ ማለት ነው። ሞራል የሚል ይመሰርትልናል ማለት ነው። እንግዲህ እንደምታዩት ለዛሬ ቪዲዮ ይዤላችሁ የመጣው የመን ቤተሰቦች ቃላት መስርቼ ሰባቱ ፊደላትን የመን ቤተሰብ ቃላት ምስረታ የሚል ነበር ይዤላችሁ የቀረብኩኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።